ወረደች። ስለዚህ እኛ ደግሞ ተሰማን ዛሬ ገንዬ ለምዶባት ነው አታስቡ። ይሄ ሀሳብ ልዩነት ማሰብ ሳይሆን እኛ ካጠፋን ይቅርታ ተባብለን ለመውረድ ብቻ ነው። ሁለተኛ አይደለም አሁን እዚህ ጋር እነሱ የመጡት ለይቅርታ ይመስለኛል፣ ለክርክር ለምናምን ሳይሆን ምን አጠፋን የሚለውን ጥያቄ ለመጠየቅ ለወደፊቷ ማስተካከል አለባት። አይደለም ለምን ብትይ ሌላ ጋር ሄዶ አሁን እኛንም ሌላ ነገር ነው የሚፈጥረው ሌላ ሰዎች ላይ ወይ እኛ መጥፎ ነን ወይ የሆነ ነገር ያደረግን ነው የሚመስለውና ለወደፊቷ ይሄንንም ትክክል ጸባይ አይደለም ነው አልመለሰችልኝም ነግሬያታለሁ። አይ ምንም አይደለም መሰለሽ እዚህ ጋር የነበሩት ልጆች ሁሉ እኔ ልውረድ ምን ስትል እዚህ የነበሩት ልጆች በሌላ አመለካከት እንዳናየኛ ታናም ጋር እንትን ብለናታል። ይቅርታ ተባብለን ነግረናት ለምን በቃ ሄድኩበት ምክንያት ተናግሬያለሁ ከዚህ ጋር ማለት የዛለታ ውረጅ ብላ ስታስወርደኝ ነው ለማስታረቅ። ስለዚህ በቃ የሆነ ቦታ ጀመርኩኝ እኔ አሁን እዛም ጋር መግባት አልወድም በተፈጥሮ ድሮም አንድ ቦታ ነው የምገባው። እንደዛ መግባት ስለማልፈልግ የሚመቸኝ ማታ ነው። ከተመቸኝ ወይ ሀይሚ ቤት ወይ ቤት ገባለሁ። ግን ከማንም ሰው ጋር ቀራኔ ነገር ጥል የለኝም። የሀሳብ ግጭት ይኖረኛል፣ ላልስማማ እችላለሁ የእሷን ሀሳብ፣ እሷም የኔን ሀሳብ ላታስብ ላትደግፍ ትችላለች። በቃ ያ ነው። ግን እኔ ልውረድላቸው እኔ ካልወረድኩ ምናምን ማለት እንዴ እኔ ያህል ጠልተናታል ነፍስ ገላብናለች እንዴ? ምንም አይነት እናንተም በሌላ እንትን ባትረጉ ጥሩ ነው ማለት እኛ ለግጭት ሳይሆን ነግረናት ይሄን ነገር ሀሳባችን ነግረናት ሌላም አሁን እኔ አንድ ነገር ሆነች ብትባል ገባሽ ሙያ አንድ ነገር ተፈጠረ የሚባል እንዲሁ እንረዳዳለን። እዚህ ጋር የተዋወቅን በእነዚህ በተባረኩ በጣም በምንወዳቸው ሁለት ሰዎች አማካኝነት የተገናኘን ሰዎች ናን። ሁላችንም የምናውቃችሁ ማላቃችሁን አለ ግን እዚህ ላይ ማቃችሁን አሁን ሙዬም በደንብ አውቃታለሁ። እገባ ነበር ድሮ። አሁን ጊዜ ተማጣጥም የተነሳ ብዙም አልገባም። ማታ ነው የምገባው ጓደኞቻችን ጋር አብረን እንገባለን። አሁን እኔ ሙዬ አንድ ነገር ሆነች ብትባል እዚህ ጋር ማቃችሁ ሃናን አብረን ነበር። ምን አንድ ነገር ሆነች ብለን አወጣን እንደዚህ እንመጣለን። ግን እኛ ባንኖር የሚባል ነገር የለም። አሁን ሀብታም ሼር አድርገሽላት የሀሳብ ልዩነት ባይዘወይ መጠላላትን አይፈጥም ያለ ነው። የሀሳብ ልዩነት እነዛ እንኳን እንደዛ በየአቅጣጫው ሰው ሲባላባቸው የነበሩ ልጆች ይኸው መጨረሻ ላይ አብረው ናቸው። በፊትም አብረው ነበሩ፣ አሁንም አብረው ናቸው። መቼም አይለያዩ። ከዚህ ሁሉ ደግሞ ታውቂያለሽ ይሄ ሁሉም የሀሳብ ልዩነት ይሰጣል፣ ግን ሁሉም የእነሱን አንድነት የሚፈልግ ነው። በቃ ነው እናውቃለን። ግን እኛ ያልተመቸኝ ፓርት አለ። ያ ደግሞ ግዴታ የሰውን ጠምዝዘሽ በእኔ ሀሳብ ተራመድ ማለታች በቃ ያ ነው። አንቺ የኔን ሀሳብ ስላልደገፍሽ እኔ አንቺን መጥላት የለብኝም። ገባሽ? ለምን በሀሳብ አንለያይም። የሀሳብ ልዩነታችንን ግን በኢትዮጵያዊነታችን በሴትነታችን አንድ ቦታ ላይ አንድ መሆን አለብን። ያን ነው እኔ የማምነው። ግን መቼም እኮ ነው ናንዬ መቼም እኮ ነው እኛ በሀሳብ ሁሌም እኮ ተቃራኒ እኮ ነው ሰው ሁሌ ነን። ሰው ተቃራኒ ነው። ስለዚህ መጠላላት የለብንም፣ መጠፋፋት የለብንም። ያንን ለማፍረስ ነው እኛ የመጣነው። ዛሬ የትላንት አባባሏ ያንን ነው ስንሰማ እኔ ራሱ ከታች ነበርኩና ወይኔ መግባት ፈራሁኝ። ሃናን እንትን ስትለኝ ዝም አልኩና ከዛ ሰጥቼ ወጣው። ለምን በጣም እንደዛ ስትል ምንድነው ያደረግነው? ምንድነው ይሄን ያህል እኔ እንደውም ድምጿንም ሰምቼ አላውቅም። ባይገርማችሁ የምሰማው የሌሎችን ነው እንጂ እኔ እንደዚህም አላዳምጥም። እንደዛ ስትል ይሄን ያህል የታውቃን ነው ይሄን ያህል ብዬ ነው የገረመኝና ስለዚህ መታ ብታስረዳ ደስ ይለናል። ጥፋታችንን ብናውቅና ድንገት እሷንም ያስቀየምነው ሪዝን ብናውቀው ደስ ይለኛል። እሷንማ ግን ናንዬ ምን ታስቀይሟታላችሁ? ምን ትሏታላችሁ? ያው በእነኝህ በሁለት ልጆች የተነሳ የሆነ ነገር ብታወሩ ለምን እንደዚህ ተባለ ነው የሚባለው እንጂ እኮ እሷን የታውቃችሁ የደርሳችሁባት እሷም እናንተ የደርሳችሁባት ነው የምታስቀይማችሁ በእነኝህ በሁለት ልጆች ነው አይደል? እንዲህ ሁላችን የሚታወቅ ነው። ስለዛ ያለ እሷም እንደዚህ ትቀየማችኋለች ወይስ ተቀይማችሁ ነው ብዬ ትመጣለች። ወረደች እኮ ሙዬ ስለወረደች እኔ ካለሁ አይገቡም ማለት አባባል ትልቅ አባባል ነው። ገባሽ? ለእኛ አደልት ዊናው እንትን ገባሽ? ሊኖር ይችላል የወጣችበት ከሷ ማለት የለችም እኮ ችግሩ እኔ ጋር የለችም። ስፈልጋት የለች ሃና አለሽ ሃና አሁንም እኮ ነበረች እና አሁን ነው የወረደችው። አሁን እኛ ስንት ነው የወረደችው? በውስጥ ጋር ነበረች እኮ ኤኒዌይ ግን ለወደፊት እንዲህ ያለ አመለካከት መቅረት ይሻላል።
እናንተም እኛ አፉ ምንም በሏት፣ ችግር እሷም አፉ የለብንም። ትላችኋለች። እኛ ምንም ችግር የለብንም። ይሄን አመለካከቷን ታስተካክል ችግር የለውም። ስልሽ በቃ እሷ ትሰማችሁ ሊሆን ይችላል። ደግሞ መልዕክት እናስተላልፍላታለን። ነገም ትገባለች። እናንተ እንግዲህ አትሰላችሁ። እንትን ነው አይሰማም የምትይው ነገር ሊሰማ ይችላል። ለምሳሌ አሁን እዚህ ጋር ያልሰማሽውን ነገር ዩቱብ ላይ ራሱ ታይዋለሽ። እኛ ብዙ ነገር እንደው የምንሰማው ስንሰደብም ምንም ስንል የምንሰማው እንደውም ዩቱብ ላይ ወጥቶ ወይ ሰው ሼር ያደርግልሻል። እንደዚህ አይነት ነገሮች ትሰሚያለሽ። ግን እኛ እነሱ ልጆቹ እየተስማሙ እኛ መጋጨት የለብንም። የሀሳብ ልዩነት እንዳለን እንዲሁ መቀጠል አንቺም ሰው እነሱም ባሉበት ሰላም መሆን ይችላሉ። እኛም ባለንበት ሰላም ነው የምንፈልገው። ከሰው ጋር መጋጨት ግን ይሄን ያህል ወርዳለሁ ሲባል ገባሽ ተሰማ እንዴ? ምንድን ነው ይሄን ያህል ጎሽ ሀናን መጣች ከመጣች እሺ ነው ሀና ከፈትሽ መጣሽ ሀናን እንዴት ዋልሽ? ሰላሞሽ እናቴ ለቅድመ አይደለም የመጣ ነው ሀናን እኔ ችግር የለውም። እንዴት ነሽ ፍሬወት? ወይ እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። እንተዋወቃለን። ቲጂ ቤት አይደል? ቲጂ ትንሿ ቤት አብረን አውርተናል። አሁን እዚህ ጋር እኔ ይኸውልሽ ትዬ ከአንቺ ጋር ይኸውልሽ ገኒ አንድ ነገር ላስረዳሽ ወይ ደግሞ ናኒ ትክክል እንተዋወቃለን። እኔ ሀሳብ ልግለጽልሻ ሀሳብ አይ ገኒ እኔ ምን ጋርሽ ቆይ እኔ አይደል የወረድኩት ትላንትና አንቺን ሳይሆን ህዊ መታኛ ጋር ስለሰደበችን ስለሰደባት እኔ ካለው አይመጡም ብያለሁ። ይሄን አልደብቅም እንትን አይደለም ገብቶሻል። እኔ በምን ደርሰሽብኝ ተናግረሽኝ እኔ ሰምቼሽም አላውቅም። ናኒም እንደዛ ገብቶሻል። እሷ ግን ገስት ላይ መግዲ ጋር መታ ተናግራን ስለወረደች አንድ ላይ ገስት ስለምትቀመጡ ሊመጡ መጀመሪያ እንደውም ገኒ አልተባልኩም እኔ ህዊ ሊመጡ ነው ስትል ፍቅር ብትኖር ጥሩ ነበር። እኔ ካለው አይመጡም ብዬ ሀናን አለች ወርጃለሁ። እኔና አንቺ አሁን አይደለም የምንተዋወቀው። ገባሽ አይደለም? እንዲህ ተከባብረሽ ምን ብዬ ነው? አይ እኔ አሁን ልጣላሽ አይደለም እኮ ካስቀየምኩ አይደለም። እኔ አሁንም የወረድኩት ምን ታውቂያለሽ? አሁን ችግር ከአንቺ ጋር ቢኖረኝ አይ እንዲህ ስላደረግሽኝ ከስሮኛ ሰማችሁ ነው ሲጀመር። ግን መመላለስ አልፈለኩም። ደግሞ እንዲህ ተባባል እንደዚህ እንኳን እኛ እኮ እነዛም አንድ ሆነው አሉ። ግን እኔ ህዊ ተናግራን ስለሄደች ከእናንተ ጋር አንድ ላይ ብትመጣ መስሎኝ አዎ እኔ ካለው አይገቡም ብያለሁ። አሁንም ደግሜ እላለሁ እንጂ እኔ ገንዬ ተከባብረን ምን ብለን ነው እኔና አንቺ አብረን አንድ ገስ በነበረን ሰዓት ተከባብረን ነክተሽኝም አታውቂም ነክቼሽም አላውቅም። ናኒ እንደውም አሁን ነው ድምጿን እየሰማሁ ያለሁት። አላውቃትም እውነት ለመናገር እኔ ራሴ አንቺን ድምፅ አሁን ገና የመጀመሪያ ጊዜ ፎቶሽን እንዲህ እንትንሽን አልሰማሁሽም እና ትናንትን እንደዛ ሲባል ስትይ እንዴ ዋይ ለምንድን ነው እንደዚህ ልትል የቻለችው? ምን አደረገ? እንደውም ሀናን ጋር ቦይስ ላስቀምጥ ነው። እኔ አሁን ገኒ ወይ ሀኒ ቢባል እቀመጣለሁ። ህዊ ሲባል ሀናን እየሉረት እኔ ካለው አይመጡም። ሶስታችንን ስም ጠርታልሽ ወይ አልሰማሽ ይሆናል። በደንብ ሰምቻለሁ። አልሰማሁም። እኔ የሰማሁት ከስር ነበር። ስንሰጡም እኮ አለው ከስር ነው ብዬ ወረድኩ። እኔ ካለውማ አይገቡም። ከአንቺ ጋር ችግር የለኝም። ይኸውልሽ አሁንም ገንዬ እኔ አከብርሻለሁ፣ ወድሻለሁ። እኔ አሁን አይደለም የማቅሽ አንቺን ዘመኔ ያኔ ገብቶሻል። ናንዬንም እንደዛው ግን እኔ ያቺ ስለተናገረችን አንድ ገስት የተቀምጬ እስካሉ ተሰርባኛለች። ያንን ነገር ደግሞ ቂም ይዤባታለሁ። አሁንም ነገም እሷ ባለችበት ቦታ አልገባም። ከዛ ውጭ አንቺ ጋራ ተከባብረን አብረን ስቀን አብረን ተጫወተን ምን ብለን አሁን ምን የሚያጣላን ነገር አለ? ገባሽ አይደለ? ግን ከእሷ ጋርም እናስታርቃለን። ኖ አይደለም። አንዳንዴ ይኸውልሽ አሁን እንዳልሽ ወይ ፋፊ ዝም በይ ላስረዳቸው። ሀናንዬ ይቅርታ ምን አለ መሰለሽ የሀሳብ ልዩነት አለ። አዎ በደንብ ልዩነት አለ። ነገር ግን አንዳንዴ እሷ ያለችው የት ሀገር ነው? እኔ ያለሁት የት ሀገር ነኝ? ገብተሽ ገኒ አሁን መጣሽ አይደል? በሰላማዊ አሁን እሷ ብትመጣ ሌላ ስህተት ነው የሚፈጠረው። ገባሽ አይደለ? መሳደብ የለብሽም ገኒ። ሀሳብሽን አስረድተሽ መውጣት ትችያለሽ አይደል እንዴ? ራስሽ መተሽ አስገቡኝ ብለሽ ተሳድበሽ መሄድ ሀቅ ነው። እናንተ ድራማ ነው እንደዚህ ነው ስትሉ እኔ አንድ ቀን ሃይሚ ቤት መጥቼ ገብቼ ተናግሬያችሁ አውቃለሁ? ሚሚ ቤት እገባለሁ ከስሮኛ ሰማለሁ አይደለ? ጆሮ ለመስማት ነው የተፈጠረው። ግን ሰውን አልሳደብም። እኔን አታውቂኝም እኮ አለ ገንዬ፣ ወይ በፎቶ ወይ በድምፄ ነው። ስለዚህ አንዳንዴም ስታከብርኝ አከብርሻለሁ። አንቺን አሁን ስለማውቅሽ ስለማከብርሽ እንጂ እኔ ከስሮኛ አሁንም ስታወሩ እኮ እየሰማሁኝ ነው። አንድ ሰው ደግሞ ስታከብሪው እንዳላስቀይም ነው የወረድኩት። እኔ አብራችሁ የምትመጣ መስሎኝ እሷ ወይ ነግራችሁ ከሆነ ብዬ እንጂ
እኔ አንቺን ንቄ ወይ ናኒን ንቄ ወይ እዚህ ውስጥ ያለውን ሰው ንቄ አይደለም። እኔ በጣም ነው ሰው ማከብረው ሰው የምወደው፣ ግን ከሰው ጋር መነካካት አልፈልግም። የዛኔም ስንጮህ የነበረው እኛ በክፋት አይደለም፣ በክፋት ይወሰድም። የእናንተ ንግግርና የኛ ንግግር ይለያያል። አዎ ይለያያል። ገባሽ? ብዙ ነገር ተብለናል። ችግር የለውም። ዛሬ ልጆቹ ሁለቱ አንድ ናቸው። ገባሽ አይደለ? ግን ሰውን ስትናገሪ ገንዬ እኔ በፎቶ ብታውቂኝም በአካል ባታውቂኝም የተወሰነች ስለ እኔ ባህሪ ልታውቂ ትችያለሽ። ለምን አንድ ገስት ላይ ነበረ እንዲህ እንኳን የምናገር ልጅ አልነበርኩም። ለኔ ሚሚ ቤት ነበር የመጀመሪያ ጊዜ አዱ ብዬ የገባሁት። ገባሽ? አልናገርም። እንደውም ታዳሚ በዳኒ ፕራንክ ጊዜ ማለት ነው። ገብቶሻል? የመጀመሪያ ጊዜ ያስገባችኝ እንደውም ቲጂ ነበረች። አልረሳም። እና ተከባብረን ነው። ግን አሁን ደግሞ በቃ ያኔ ሁሉም ነገር እየገባች ሲመጣ ትለወጫለሽ አይደል እንዴ? ግን መናቆር ምን ማለት ጥሩ አይደለም። ያ ነው እኔ የተበሳጨው። ሳታቀኝ እዛ ውስጥ ተቀምጫለሁ። ይቅርታ ደግሞ ሁሉንም ደግሞ የዛሬ ስታስባብሉ እሷንም መናገር ነበረባችሁ። እንደው በጣም ነው የምትቸኩለው እሷ ልጅ። እመቤቴን የምልሽ እኔ ብቻ ሁላችንም ከልባችን ነው የምንወዳቸው። ስራችንን ትተን ጊዜያችንን መስዋዕትነት አድርገን ገብተን በየቤቱ የምንጮው የሁለቱን አንድነት ፈልገን እንጂ እኛ ወይ ጠልተናቸው አይደለም። ገንዬ ታውቂያለሽ ብዬ አስባለሁ። እና እኔ ንቄያቸው አይደለም። ካጠፋሁኝ በጣም ይቅርታሽ። እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔ ንቀሽኝ ብዬ አይደለ ፍሬ። እኔ ንቀሽ እኔ እንደውም አንቺን ድምፅ ዛሬ ነው ባይዞ የሰማሁት። አሁንም ስል ነበረ ቅድም። ግን እንደዛ ብለሽ ስትወጪ እንዴ ይሄን ያህል ተጠልተናል እንዴ? ለምን ይሄን ያህልስ ምን ብያት ነው? በጣም ነው የገረመኝ። እና ማታ ሁሉ እግዚአብሔርን ሀናን ጋር ቮይስ ላስቀምጥ ነበረ እና በኋላ አይቆይ እስኪ እንትን ልረጋጋ ብዬ ነው። እና አንዳንድ ጊዜ ይኸውልሽ የሀሳብ ልዩነት ማናችንም በቤታችንም በትዳራችንም በልጆቻችንም አለ። ግን እኛ መጠላላት የለብንም ባይነኝ። እኔ በዛ ነው የማምነው። ከብዙ ሰዎች ጋር በሀሳብ ተለያይተን ብዙ ተባብለናል። ግን መጠላላትን መቀያየምን አያስፈልግም የሚል ሰው ነኝ። እና አሁንም ቢሆን እኔ አንቺን ሰሚት ድምፅሽን እንኳን ዛሬ ነው የሰማሁት። እና እንደዛ ስላልሆነ በጣም ደስ ብሎኛል። በሌላ ነገር ስላላይሹ እኛም ምንም ጥላቻ የለንም። እኔ ምንም ነገር በአንቺ ላይ ያለኝ ነገር የለም። ይሄን ነው የምለው። ሌላ ምንም የምለው ነገር የለም። አይ እኔም አውቃታለሁ እኮ ከዚህ በፊት አውቃታለሁ። እንደውም መናገር የጀመረችው አሁን ነው ያየሁት። እዛ ቲጂ ቤት አውርተናል አንድ ጊዜ። እንደውም ተገናኝተን ትዝ ካለሽ በዚህ ሀሳብ ራሱ ትንሽ አውርተን አይ እኔ እኮ ነኝ እዛም ሀሳብ እሰጣለሁ ስትለኝ አይ አሁን ሀይሚዬ ይሄን ነገር አብራ እንደሰራች ብታውቂ ስላት የዛን ጊዜ ሳውቅ ይቅርታ ጠይቃለሁ። አሁን ግን ባለው ነገር ላይ አስተያየት እሰጣለሁ አለችኝ። በቃ ይሄን ተነጋገርን፣ ተለያየን። የሆነ ቲጂ ቤት መጨረሻ ቀን አካባቢ ስትመጪ ማለት ነው። እና እኔ በዚህ አላቀሽ። ግን ትላንትና ያው ሀናን ጋር እንደዚህ ብለናል፣ እንደዚህ ልጅ አለ ምናምን ስትለን መጣ። ልክ ከታች ሆነን እንደዛ እንደውም እኔ ስገባ ተናገርኩ። እንዴ ፍሬ ለምንድን ነው የምትወልጂው? ይሄን ያህል እኛ መጥፎ ሰዎች ነው እንዴ ምናምን ብዬ ተናገርኩና ወደ ስጦታው ሄድኩኝ ትንሽ አውርቼ። እና እኔ በሆድ ደግሞ ይዞ እንደዚህ መቆየት አንድ ነገር አሉ። አንዳንዴ ምተዋቸው ነገሮች አሉ። በቃ ንቄ በቃ እንትን ምተ አንዳንዴ ደግሞ የሚከነክነኝ ነገር አለ በተፈጥሮ ይሄን ነገር መናገር አለብኝ። አንዳንዴ ደግሞ ታያቸው ብሎኝ ውስጥ የምተዋቸው ነገሮች አሉ። ይሄን ነገር ሁለታችንም ስለሰማን ተነጋገርንና ሀናን ከከፈተች ካለች ለምን ፊት ለፊት አንጠይቃትም? እንጠይቃትና ያስቀየምናት ነገር ካለም ይቅርታ፣ ከኛ ጋር የሆነ ነገር ካለ እናደርጋለን ብለን ነው የመጣነው። ምክንያቱም ሁለቱ ልጆች በጣም የምንወዳቸው፣ እናንተም ትወዳቸዋላችሁ፣ እኛም እንወዳቸዋለን። አስተያየት የምንሰጥበት መንገድ ነው የሚለያየው። ያው የሀሳብ ልዩነት አለን የማንስማማበት ነገሮች። እኔ አንቺን ማስገደድ አልችልም፣ አንቺም ደግሞ የኔን ሀሳብ የግዴታ ተቀበይ ብለሽ አታስገድጂም። ስለዚህ በሀሳብ ልዩነት ነው እንጂ ልጆቹ ተስማምተው ፍቅር ላይ ያሉ ዛሬ እንደውም ስትጨፍሪ ሁሉ ዩቱብ ላይ ወጥቶ አይቻለሁ። እና ብዙ ነገር እየተመኘንላቸው ባለን ሰዓት እነሱ እየተፋቅረው ተዋደው እያሉ እኛ ይህን ያህል እነሱ ከገቡ እኔ ካለው አይገቡ ምናምን ስትይ የሆነ ነገር ተሰማኝ። ገባሽ? ለዛ ነው የጠየኩሽ። ሀሳብሽን አስገድተሽኛል። በጣም አመሰግናለሁ። ምናልባት ያስቀየምሽ ነገር ካለ በእኔ በኩልም ይቅርታ። ይሄን ነው ለማለት ነው። በፍጹም በምን ተገናኝተን እንደዛ ስላደረኩኝ ያው እኔ እናንተን ስም መጀመሪያ አልሰማሁም። እንደነገርኩሽ ብትኖር ፍቅር ጥሩ ነበር። ሀናንም ትናገር ለዛ ነው ላይ ያላችሁ ከታችን ከምንም እናንተን ብትሆኑ እኔ እዚህ ውስጥ ካላችሁ ከማንኛውም ሰው ጋር ችግር የለብኝም። እሙ ጋር ፋፊ ጋር ሀናን ጋር ባልገባም እኔ ከሀናን ጋር ምንም አይነት ችግር የለብኝም። ስላልገባው ሀናንን ጠልቻታለሁ። ሀናን መጥፎ ልጅ ነች ወይ ሌሎቹንም እንደዛ ብላችሁ እንዳታስቡ። በቃ እንደዛን አይነት ነገር እንዳታስቡ። ሀናን አንድ ነገር ሆነች እንደዚህ ነው የሆነ ነገር ተፈጥሯል እህታችን
መርዳት አለ የሆነ ነገር ያስፈልጋታል ብባል እመጣለሁ ማናችሁንም ውስጥ ቢሆን ምክንያቱም ያገናኙን እዚህ ጋርም ደግሞ እንድንመጣ ያደረጉን እነዚህ ሁለት ልጆች ናቸው አይደል ሁላችንም በተለያዩ አቅጣጫ እንወዳቸዋለን የነሱ መልካም ነገር የምንፈልግ ሰዎች ነን የሐሳብ ልዩነት ቢኖረንም ይሄ ብቀርም እዚህ ጋር ባልመጣም ያሃና አንድ ነገር ሆነች ብባል የምወድ ሰው አይደለሁም የሰውን ክፋት የምንወድ ሰው አይደለንም ሁላችንም እና ሃናንም ሁላችንም ወዳችኋለሁ እግዚአብሔር ይባርካችሁ በቃ ለዚህ ነው የመጣ ነው ሃናንዬ በጣም አመሰግናለሁ ለመልካም ነገር የመጣው ትላንትና እንዳረብሽ ብዬ ነው ሃናንዬ ይቅርታሽ የተነከነ ሃናንዬ ይቅርታ ምንም ችግር የለም በጣም እናመሰግናለሁ ሁላችንም እግዚአብሔር ያክብርልን በጣም እናመሰግናለን በጣም ነው ሁላችሁንም ያላችሁን ኳሊቲ ማደንቀው ስፔሻሊ ሃናን ለነዛ ልጆች ራሷን የምትሰጥ ልጅ ነች እኔ ምንም ክፋት የለብኝ ዞሬ የምልበትም ነገር የለኝም አመሰግናለሁ ብቻ ስለ ሁሉም ነገር ሁላችሁንም አመሰግናለሁ ጨረስኩ ለዚህ ነው በቃ ለሰላም ነው የመጣሁት ለዚህ እኔ በጣም ነው የማመሰግነው ሁላችሁም የራሳችሁ አሁን እዚህ ጋር ስለቀረው አይመሰላችሁ አሁን ጆሮ ሃናን ጋር ትመጣ ነበር ነበር ምናምን ብላችሁ ለማይሰማ ብዙ አትጨናነቂ ናኒ ማረንም በቅፋት የሚያነሳሽ የለም ኖ አይ ትላንት አንዬ እዛ ስገባ እንደዛ ብላ ስትሆን እኔንም ኢንክሉድድ ያደርጋል